ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ዝግጅታችን ተጀምሯል። የዛሬው ዝግጅታችን የሚሆነው ደግሞ ዴቨሎፕመንት ኢኮኖሚክስ 1 ቻፕተር 4 ሌሰን 2 ይሆናል ማለት ነው። እንግዲህ እንደምታስታውሱት ባለፈው ሌሰን ማለትም በሌሰን 1 ዴቨሎፕመንት ዲፈረንስን ኤክስፕሌን የምናደርግባቸው ቱ ሜጀር አፕሮቾች አሉ። እነዛ ውስጥ አንዱ ትራዲሽናል አፕሮች ነው፣ ሁለተኛው ደግሞ ኢንስቲቱሽናል አፕሮች ነው ብለን ነበር። ባለፈው ሌሰን በሌሰን 1 ስለ ትራዲሽናል አፕሮችስ ኦፍ ዴቨሎፕመንት አይተናል። በዛሬው ሌሰን ደግሞ ስለ ኢንስቲቱሽናል አፕሮችስ ቱ ዴቨሎፕመንት የምናይ ይሆናል ማለት ነው። የኮንዞን ዩቲዩብ ቻናል ቤተሰብ ያሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ፕሊዝ በአክብሮት ጠይቃችኋለሁ። አትጎዱም። እኔ ሁሌ የማደርገው እናንተን የሚጠቅም ነገር ነው። ስለዚህ እኔ ደግሞ ለእናንተ የሚጠቅም ነገር ካደረግኩ እናንተ ደግሞ ቻናሉ ሰብስክራይብ በማድረግ ሸር በማድረግ እንዳደግ በማድረግ አግዙኝ። ላይክም አድርጉ። ቪዲዮውን ከወዳችሁ ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በጥያቄያችሁ መሰረት ወደ እናንተ መልሼ የማቀርብ ይሆናል። ይህን ካልን እኔ ብዙ ጊዜ እንደዚህ አድርጉ ባል ደስ ይለኛል፣ ግን ጀስት ዋን ክሊክ እሱን ብታደርጉልኝ ደስ ይለኛል። ቀጥታ ወደ ዕለቱ ዝግጅት እንሄዳለን ማለት ነው። እንግዲህ ኢንስቲቱሽናል አፕሮች ቱ ዴቨሎፕመንት የሚለውን ስናይ The institutional approach emerges as a modern and corrective response to earlier development theories that focused narrowly on capital accumulation, saving and industrial growth. እንግዲህ ባለፈው ትራዲሽናል አፕሮች ማለት ነው ብለናል። it focused this on capital accumulation, saving, natural resource, specialization, ቴክኖሎጂካል ፕሮግረስ ብለን ነበር። ነገር ግን ይሄ ኢንስቲቱሽናል አፕሮች ምንድነው? ሞደርን ኤንድ ኮሬክቲቭ ሪስፖንስ ቱ ኤርሊየር ዴቨሎፕመንት ቲዎሪስ ነው ብሏል። ዛት ኤርሊየር ዴቨሎፕመንት ቲዎሪስ ሜንሊ ፎከስድ ኦን ካፒታል አኩሙሌሽን፣ ሴቪንግ ኤንድ ኢንዱስትሪያል ግሮዝ ማለት ነው። ኢት አርጊውስ ዛት ዘ ኢንስቲቱሽናል አፕሮችስ ቱ ዴቨሎፕመንት አርጊውስ ዛት ኢኮኖሚክ ዴቨሎፕመንት ኢዝ መልቲ ዳይሜንሽናል። ኢንስቲቱሽናል አፕሮች ቱ ዴቨሎፕመንት ምን ይላል? ኢኮኖሚክ ዴቨሎፕመንት መልቲ ዳይሜንሽናል ነው። ኢት ካን ኖት ቢ ኤክስፕሌንድ ኦንሊ ባይ ኢኮኖሚክ ቬሪየብልስ ላይክ ኢንቨስትመንት ኦር ትሬድ። ኢኮኖሚክ ዴቨሎፕመንት በኢንቨስትመንት በሲምፕል ኢኮኖሚክ ቬሪየብልስ ላይክ ኢንቨስትመንት እና ትሬድ ኤክስፕሌን የማይደረግ መልቲ ዳይሜንሽናል የሆነ ነገር ነው ይላሉ። እዚህ ጋር የምትይዙልኝ ነገር ምንድን ነው? አሁን ዋት ኢዝ ኢንስቲቱሽናል አፕሮች ቱ ዴቨሎፕመንት ብሎ ኤግዚት ኤግዛማችን ሊወጣ ይችላል። ስለዚህ እሱ ምንድን ነው ማለት ነው? መልቲ ዳይሜንሽናል የሆነ ነገር ነው እና በሲንግል ኢኮኖሚክ ቬሪየብልስ ላይክ ኢንቨስትመንት እና ትሬድ ኤክስፕሌን አይደረግም። ራዘር ምን ይሆናል? ኢት ዲፔንድስ ክሩሻሊ ኦን ኢንስቲቱሽናል ኳሊቲ፣ ገቨርናንስ፣ ሶሻል ኖርምስ ኤንድ ካልቸራል ትሬትስ ዛት ሼፕ ኢኮኖሚክ ቢሄቪየር። ምን ይሆናል ማለት ነው? ምን ይሆናል? ኢት ዲፔንድስ ክሩሻሊ ኦን ኢንስቲቱሽናል ኳሊቲ፣ ገቨርናንስ ኤንድ ሶሻል ኖርምስ ዛት ሼፕ ኢኮኖሚክ ቢሄቪየር። ኢኮኖሚክ ቢሄቪየርን ሼፕ በሚያደርጉ ኢንስቲቱሽናል ኳሊቲ፣ ገቨርናንስ፣ ሶሻል ኖርም ኤንድ ካልቸራል ትሬትስ ዲፔንድ የሚሆን አፕሮች ቱ ዴቨሎፕመንት ነው ማለት ኢንስቲቱሽናል አፕሮች። ኤንድ ዘ ኢንስቲቱሽናል አፕሮች ኢንፋሳይዝስ አንደኛ ሃው ፖለቲካል ሲስተም ኢንፍሉዌንስስ ሪሶርስ ዩዝ። ፖለቲካል ሲስተም ሪሶርስ ዩዝን እንዴት ኢንፍሉዌንስ ያደርጋል። ሃው ኢንስቲቱሽንስ ፕሮሞት ኮንስትሬን ኢኖቬሽን። ኢንስቲቱሽኖች ኢኖቬሽንን እንዴት ፕሮሞት ያደርጋሉ፣ እንዴት ኮንስትሬን ያደርጋሉ የሚለውን። ኤንድ ሃው ሶሻል ኤንድ ካልቸራል ፋክተርስ ዲተርማይን ሁማን ኢፈርት፣ ኮኦፕሬሽን ኤንድ ዲሲፕሊን። ሶሻል እና ካልቸራል ፋክተሮች አሉ። እነሱ ፋክተሮች ሁማን ኢፈርትን፣ ኮኦፕሬሽን እና ዲሲፕሊን እንዴት ዲተርማይን ያደርጋሉ የሚለውን ምን ያደርጋል? ኢንፋሳይዝ ያደርጋል ማለት ነው። ኢንስቲቱሽናል ዲተርሚናንትስ ኦፍ ዴቨሎፕመንት። በኢንስቲቱሽናል አፕሮች ለዴቨሎፕመንት ኪ ኢንስቲቱሽናል ዲተርሚናንትስ የሚባሉ እነሱ ምንድን ናቸው? አንደኛ ታይፕስ ኦፍ ገቨርንመንት ነው። ዴሞክራቲክ ነው፣ አውቶክራቲክ ነው፣ ዲክታተርሺፕ ነው፣ ኮራፕት ነው፣ ሊበራል ነው። እያንዳንዱ የገቨርንመንት ታይፕ ኢንስቲቱሽናል ዴቨሎፕመንትን ምን ያደርጋል? አፌክት ያደርጋል። ኳሊቲ ኦፍ ኢንስቲቱሽኖች ለህዝብ የቆሙ ናቸው፣ የመንግስት ስልጣን አስከባሪ ናቸው፣ በዝባዥ ናቸው፣ ሪስፖንሲብል ናቸው የሚለውን ያያል። ሶሻል ስትራክቸር ኦፍ ዘ ፕሮዳክሽን የፖፑሌሽኑ ሶሻል ስትራክቸር ምንድን ነው? ኮንዘርቫቲቭ ነው፣ ፕሮግሬሲቭ ነው፣ አግራሪያን ነው፣ ምንድን ነው ሶሻል ስትራክቸሩ? ኤንድ ሁማን ካፒታል አሶላስ ካልቸራል ትሬንትስ። ሁማን ካፒታል ካልቸራል ትሬንትስ። ስለዚህ ከኢንስቲቱሽናል ዲተርሚናንት ኦፍ ዴቨሎፕመንት የሚባሉት ምንድናቸው ብንባል ታይፕ ኦፍ ገቨርንመንት፣ ኳሊቲ ኦፍ ኢንስቲቱሽን፣ ሶሻል ስትራክቸር ኦፍ ዘ ፖፑሌሽን፣ ሁማን ካፒታል ኤንድ ካልቸራል ትሬንትስ ናቸው ማለት ነው።
ስለዚህ ኢንስቲቱሽናል አፕሮች ኢዝ አባውት ኢንስቲቱሽንስ፣ ኢንስቲቱሽናል ኳሊቲ፣ ገቨርናንስ፣ ሶሻል ነው፣ ካልቸራል ትሬትስ፣ እነዚህ በሙሉ ኢኮኖሚክ ቢሄቪየር ሼፕ የሚያደርጉ ናቸው። ስለዚህ ኢንስቲቱሽናል አፕሮች ዴቨሎፕመንት ዲፔንድ የሚሆነው እነዚህ ነገሮች ላይ ነው ማለት ነው። ለእነዚህ እንግዲህ ኢንስቲቱሽናል አፕሮች ዴቨሎፕመንት ይሄን ካለ ለዚህ ደግሞ የራሱ የሆነ ራሽናል ኤንድ ሴንትራል አርጊውመንት አለው። የራሱ የሆነ ራሽናል ኤንድ ሴንትራል አርጊውመንት አለው። ምንድነው ይሄ ራሽናል ሴንትራል አርጊውመንት? ሜኒ ፑር ኔሽንስ ፖሰስ ናቹራል ሪሶርስ። አብዛኛዎቹ ሀገሮች ናቹራል ሪሶርስ አላቸው፣ ፖሰስ ያደርጋሉ። የት ሪሜን አንደር ዴቨሎፕድ። ነገር ግን ምንድን ናቸው? አንደር ዴቨሎፕድ ናቸው። ቢኮዝ ኢንስቲቱሽናሊስትስ አርጊው ዚስ ኢዝ ዱ ቱ ዊክ ኢንስቲቱሽናል ፋውንዴሽን። ባይዞት በጣም ትክክለኛ አርጊውመንት ነው። ቅድም እንዳልኳችሁ ዴሞክራቲክ ሪፐብሊክ ኮንጎ አንስቼላችኋለሁ። የሌላቸው የማዕድን አይነት የለም፣ ግን አላደጉም። ኢትዮጵያንም አንስቼላችኋለሁ። ስለዚህ ፑር ኔሽኖች ፖሰስ ናቹራል ሪሶርስ የት ሪሜን አንደር ዴቨሎፕድ ቢኮዝ ኦፍ ዱ ቱ ኢንስቲቱሽናል ፋውንዴሽንስ። ኢኮኖሚክ ዴቨሎፕመንት ዲፔንድስ ኖት ጀስት ኦን ዋት ኤ ካንትሪ ሃዝ። ለኢንስቲቱሽናሎች ውስጥ ለኢንስቲቱሽናሊስትስ ኢኮኖሚክ ዴቨሎፕመንት ኖት ዋት ካንትሪ ሃዝ፣ አገራት ምን አላቸው ላይ አይደለም፣ በት ሃው ኤ ካንትሪ ኦርጋናይዝስ ኤንድ ዩዝስ ዋት ኢት ሃዝ። አያችሁት? አገራት ምን አላቸው ሳይሆን ያላቸውን እንዴት ኦርጋናይዝ አድርገው ይጠቀሙበታል ነው ፖይንቱ። ትክክለኛው ነገር ነው። ኢንስቲቱሽናልስ ዲተርማይን ኢንሰንቲቭስ። ኢንስቲቱሽን ምን ያደርጋሉ? ኢንሰንቲቭን ዲተርማይን ያደርጋሉ። ወዘር ኢንዲቪጁዋል ኢንቨስት ኢኖቬት ኦር ኤክስፕሎይት። ሶ ዊክ ኢንስቲቱሽንስ ሪዛልት ኢን ዊክ ኢንስቲቱሽን ደካማ ተቋም ከሆነ ኮራፕት ኤንድ ረንት ሲኪንግ ቢሄቪየር፣ ሙሰኛና ኪራይ ሰብሳቢ የሆነ ጸባይ፣ ላክ ኦፍ አካውንታቢሊቲ ኤንድ ሩል ኦፍ ሎው፣ የህግ የበላይነት የሌለበት፣ ተጠያቂነት የሌለበት ኤንድ ሚስአሎኬሽን ኦፍ ሪሶርሶች ሚስአሎኬት የሚደረጉበት ሴናሪዮ ይፈጥራል። ምን ዊክ ኢንስቲቱሽን ሲኖር። ነገር ግን ስትሮንግ ኤንድ ኢንክሉሲቭ ኢንስቲቱሽን ሲኖር ደግሞ ስትሮንግ ኤንድ ኢንክሉሲቭ ኢንስቲቱሽንስ ፕሮሞት ኢኖቬሽን ኤንድ ኢንተርፕሪነርሺፕ፣ ኢኖቬሽንና ኢንተርፕሪነርሺፕ ፕሮሞት ያደርጋሉ። ፕሮፐርቲ ራይት ፕሮቴክሽን ይኖራል። ኢኳል አክሰስ ቱ ኦፖርቹኒቲስ ይኖራል። ስቴቢሊቲ ኤንድ ሎንግ ተርም ቪዥን ይኖራል። ሶ ዘ አፕሮች which means the institutional approach to development integrates economics, politics and sociology into development analysis. Institutional development to economics to development ኢንተግሬት ያደርጋል። ኢኮኖሚክ ፋክተርስ፣ ፖለቲካል ፋክተርስ ኤንድ ሶሺዮሎጂ ወደ ዴቨሎፕመንት አናላይሲስ ኢንተግሬት ያደርጋል ማለት ነው። ይሄ ነው ራሽናሉ። ታይፕስ ኦፍ ገቨርንመንት ኤንድ ኢኮኖሚክ ዴቨሎፕመንት። እንግዲህ ምን ብለናል? በኢንስቲቱሽናል አፕሮች ቱ ዴቨሎፕመንት ታይፕ ኦፍ ገቨርንመንት ኢኮኖሚክ ዴቨሎፕመንቱን ሸፕ ያደርገዋል ብለናል። ስለዚህ ታይፕ ኦፍ ገቨርንመንት ኤንድ ኢኮኖሚክ ዴቨሎፕመንት ነው። ፖለቲካል ሲስተም ኢንፍሉዌንስ ሃው ሶሳይቲስ ክሪኤት ዌልዝ ኤንድ ዲስትሪቢዩት ኢት። ፖለቲካል ሲስተም ሶሳይቲው ክሪኤት የሚያደርገውንና ዲስትሪቢዩት የሚያደርገውን ዌልዝ ሸፕ ያደርጋል። አንደኛ ለምሳሌ ሞናርኪ ኦር አውቶሪታሪያን ሲስተም ስናይ ዲሲሽን ሜኪንግ ምንድን ነው? ሴንትራላይዝድ ነው። ኦፍን ሰርቪንግ ዘ ኢንተረስት ኦፍ ዘ ሩሊንግ ኢሊት። ሩሊንግ ኢሊቱን ልሂቁን ነው የሚያገለግለው። ሊሚትድ ፍሪደም ዲስከሬጅስ ኢንተርፕረነርሺፕ ኤንድ ኢኖቬሽን። ፍሪደም ስለሌለ ኢንተርፕረነርሺፕ እና ኢኖቬሽን ዲስከሬጅ ይደረጋል። ሶ ሪስክ ኦፍ ኮራፕሽን ኤንድ ሚስማኔጅመንት ኢዝ ሃይ። ኮራፕሽን እና ሚስማኔጅመንት ምንድን ነው? ሃይ ነው። ዴሞክራቲክ ሲስተም ከሆነ ኢንከሬጅ ፓርቲሲፔሽን ኢንከሬጅ ያደርጋል። ትራንስፓረንሲ ኤንድ አካውንታቢሊቲ ምን ያደርጋል? ኢንከሬጅ ያደርጋል። አሎ ኦፕን ዲቤት ኤንድ ኮሬክሽን ኦፍ ባድ ፖሊሲ። ዲቤት ምን ያደርጋል? ይፈቅዳል። ሶ ባድ ፖሊሲን ኮሬክት ያደርጋል። ፕሮቫይድ ስቴቢሊቲ ኤንድ ሪስፔክት ፎር ፕሮፐርቲ ራይት። ስቴቢሊቲ ምን ያደርጋል? ፕሮቫይድ ያደርጋል ኤንድ ፕሮፐርቲ ራይትን ያከብራል። ኤንድ ዘስ አር ኢሴንሻል ፎር ኢንቨስትመንት። እነዚህ ነገሮች ደግሞ ፕሮፐርቲ ራይት እና ስቴቢሊቲ ለኢንቨስትመንት አስፈላጊ ነገሮች ናቸው። however democracy success depends on education, discipline and civil culture of the citizen. ዴሞክራሲ ደግሞ ሰክሰስ የሚሆነው በትምህርት በዲሲፕሊን እና በሲቪክ ሲቲዝን ኦፍ ሲቪክ ካልቸር ኦፍ ሲቲዝን ላይ ዲፔንድ ይሆናል። አኮርዲንግ ቱ ኦልሶን በኦልሶን 1996 ገቨርናንስ ኢዝ ኤ ዲሲሲቭ ዲተርሚናንት ኦፍ ኢኮኖሚክ ፐርፎርማንስ።
ገቨርንመንት ምንድን ነው? ለኢኮኖሚክ ዲተርማይን እድገት ወሳኝ ነገር ነው። ገቨርናንስ ኢዝ a decisive determinant of economic performance with right institutions and policies. right የሆነ ኢንስቲትዩሽንና ፖሊሲ ካለ ፑር ኔሽንስ ካን ግሮ ቬሪ ራፒድሊ። ሀገራት ምን ያደርጋሉ? በፍጥነት ያድጋሉ። ለምሳሌ ፖስት ወርልድ ቱ ጃፓን፣ ከሁለተኛው ዓለም ጦርነት በኋላ ጃፓንን መውሰድ እንችላለን። ገቨርንመንት ዲዛይንድ ኤንድ ጋይድድ ኢንዱስትሪ ፖሊሲ ፕራይቬታይዝ ቴክስታይል ስቲልስ shipbuilding is later shifted to electronics and combined planning, innovation and market efficiency. ስለዚህ ሪሶርስ ዛት ማች ምን ያደርጋል? አፌክት ያደርጋል። ታይፕ ኦፍ ገቨርንመንት ፎር ኢኮኖሚክ ዴቨሎፕመንት ኢሴንሻል ኤንድ ኢሴንሻል ኤንድ ኢሴንሻል። ደጋግሜ ነው የምናገር። ኦልሰንን የሚለው እሱን ነው። ማንከር ኦልሰን የሚለው እሱን ነው። ገቨርንመንት ምንድን ነው? ኤዲሲሲ ዲተርሚናንት ኦፍ ኢኮኖሚክ ፐርፎርማንስ ነው። ዊዝ ራይት ኢንስቲትዩሽን ካለ ራይት ኢንስቲትዩሽን ፖሊሲ ካለ ፖርኔሽን ምን ማድረግ ይችላሉ? ራፒድ ማድረግ ይችላሉ ማለት ነው። ይህን ካየን ሮል ኤንድ ስትሬንግዝ ኦፍ ገቨርናንስ እኔ ሮል ኤንድ ስትሬንግዝ ኦፍ ገቨርናንስ ሪፈርስ ቱ ሃው አውቶሪቲስ ኤክሰርሳይዝድ ኢን ማኔጂንግ ናሽናል ሪሶርስስ ኤንድ ታሪፍስ። ገቨርናንስ ምን ማለት ነው? አውቶሪቲ ነው። ኢት ኢዝ አውቶሪቲ ሃው አውቶሪቲስ ኢዝ ኤክሰርሳይዝድ ኢን ማኔጂንግ ሪሶርስስ ኤንድ አፌርስ። ኢት ኢንክሉድስ ምን ያጠቃላል? ፖሊሲ ሜኪንግን፣ ሬጉሌሽንን ኤንድ ኢንፎርስመንት ኦፍ ሎውስን ያጠቃላል። ገቨርናንስ ስንል ፖሊሲ ሜኪንግ አለ፣ ሬጉሌሽን አለ፣ ኢንፎርስመንት ኦፍ ሎውስ አለ። ስትሮንግ ገቨርንመንት ሚንስ ኢፌክቲቭ ኖት ኦፕሬሲቭ። ስትሮንግ ማለት ኢፌክቲቭ ነው፣ ኦፕሬሲቭ ግን አይደለም። ኢት ካን ኢንፎርስ ኮንትራክትስ፣ maintain security and ensure justice. So the coercive power of the state is needed to prevent anarchy and enforce rules, but it must remain accountable. It must remain ምን መሆን አለበት? accountable መሆን አለበት። የጉድ ገቨርናንስ ካራክተሪስቲክ ጸባዮች አሉ። ሩል ኦፍ ሎ ኤንድ ኢንዲፔንደንት ጁዲሻሪ፣ የህግ የበላይነት አለ። ዳኞች ኢንዲፔንደንት ናቸው፣ ከማንኛውም ወገን ነፃና ገለልተኛ ናቸው። ትራንስፓረንት ዲሲሽን ሜኪንግ፣ ግልጽ የሆነ ውሳኔ ሰጭነት አለ። ሎንግ ተርም ዴቨሎፕመንት ፕላኒንግ፣ የረጅም ጊዜ የኢኮኖሚክ ፕላን አለ። ሜሪት ቤዝድ ቢሮክራሲ አለ። ኮንትሮል ኦፍ ኮራፕሽን ኤንድ ረንት ሲኪንግ፣ የሙሰኝነትና የኪራይ ሰብሳቢነት መከላከያ ሜካኒዝም መንገድ አለ። ኤግዛምፕል ሲንጋፖርስ ዲሲፕሊንድ ቢሮክራሲ ኤንድ ዜሮ ቶለራንስ ፎር ኮራፕሽን ሄልፕድ ትራንስፎርም ኤ ፑር ሲቲ ስቴት ኢንቱ ሃይ ኢንካም ኢኮኖሚ። ለምሳሌ ሲንጋፖር የኮራፕሽን ለመከላከል በጣም ያላቸው ነገር ዲሲፕሊን ነው ቢሮክራሲው እና ዜሮ ቶለራንስ፣ ኮራፕሽን ላይ ዜሮ ቶለራንስ ነው። ኤንድ ይሄ ምን አስችሏቸዋል? ፑር ሲቲው ወደ ሃይ ኢንካም ኢኮኖሚ እንዲቀየር ትራንስፎርም እንዲሆን አስችሏቸዋል ማለት ነው። ኮንቨርሰሊ ዊክ ገቨርናንስ ኢን ሜኒ ዴቨሎፒንግ ካንትሪስ ሊድስ ቱ ኢንስቴቢሊቲ፣ ካፒታል ፍላይት ኤንድ ፖቨርቲ። ለምሳሌ አፍሪካ ውስጥ ደግሞ ዘሪቨርስ ነው። ኢትዮጵያ ውስጥ አሁን ያለው ብልሹ አሰራር፣ ሙሰኝነት፣ ሙስና እንዳይመስላችሁ አዲስ አበባ ውስጥ ያለው ዊክ ገቨርናንስ በጣም ኢኮኖሚውን ገዳይ ነው። ኢንስቴቢሊቲ ያመጣል፣ ካፒታል ፍላይት፣ ሰው ሁላ በገንዘቡን በዶላር እየሸጠ ለምን እንደሚወጣ አታውቁ። ጀስት እዚህ እንትን ምክንያት ስላለ ነው። ፖቨርቲ እንትን ይላል። ስትሮንግ ዲሲፕሊን እንደሆነ ቢሮክራት ካለ ደግሞ በጣም ለአንድ ሀገር ኢኮኖሚ አስፈላጊ ነው ማለት ነው። ይህን ካየን ዘ ሮል ኦፍ ኢንስቲትዩሽንስ ኢን ዴቨሎፕመንት፣ ኢንስቲትዩሽኖች ለዴቨሎፕመንት ያላቸው ሮል የሚጫወቱት ሚና ምንድን ነው የሚለውን እንይ። ኢንስቲትዩሽንስ አር ዘ ፎርማል ኤንድ ኢንፎርማል ዩዝ ኦፍ ዘ ጌም። ኢንስቲትዩሽን ምንድን ናቸው? ፎርማል ኤንድ ኢንፎርማል ሩልስ ኦፍ ዘ ጌም ናቸው። ሎስ፣ ኖርምስ ኤንድ ኦርጋናይዜሽንስ ዛት ሼፕ ሂውማን ኢንተራክሽን። ሲምፕሊ ሂውማን ኢንተራክሽን ሼፕ የሚያደርጉ ህጎች፣ ደንቦች፣ ኖርሞች፣ ኦርጋናይዜሽኖች በአጠቃላይ ደግሞ ሩል ኦፍ ዘ ጌም ናቸው። እነሱም ፎርማልም ሊሆን ይችላሉ፣ ኢንፎርማልም ሊሆን ይችላሉ። ዘ ዲተርማይን ኢንሰንቲቭስ፣ ትረስት ኤንድ ፕሬዲክቲቢሊቲ ኢን ዘ ሶሳይቲ። በኢኮኖሚ ውስጥ ያለውን ታማኝነት ምን ያደርጋሉ? ኢንሰንቲቭ፣ ፕሬዲክቲቪቲ ኦፍ ሶሳይቲ ዲተርማይን ያደርጋሉ። ኢኮኖሚክ ኢንስቲትዩሽንስ ላይክ ባንክስ፣ ፕሮፐርቲ ራይት፣ ማርኬት ምን ያደርጋሉ? ፋሲሊቴት ትሬድ፣ ሴቪንግ ኤንድ ኢንቨስትመንት። ትሬድን፣ ሴቪንግን ኤንድ ኢንቨስትመንትን ፋሲሊቴት ያደርጋሉ።
ኢንከሬጅ ኢንተርፕረነርሺፕ ኤንድ ሪስክ ቴኪንግ እና ኢንተርፕረነርሺፕን ኢንከሬጅ ያደርጋሉ። እነዚህ ኢኮኖሚክ ኢንስቲትዩሽኖች ናቸው። ፖለቲካል ኢንስቲትዩሽንስ ከሆኑት ደግሞ ዲፋይን ሃው ፓወር ኢዝ ዲስትሪቢዩትድ ኤንድ ዩዝድ ፓወር እንዴት ዲስትሪቢዩትድ እና ዩዝድ እንደሚደረግ ዲፋይን ያደርጋሉ። ካን ቢ ኢንክሉሲቭ ፖለቲካል ኢንስቲትዩሽኖች ደግሞ ምን መሆን አለባቸው? ኢንክሉሲቭ መሆን አለባቸው። ብሮድ ፓርቲሲፔሽን ኤንድ ኤክስትራክቲቭ ኤሊት ዶሚኔትድ ሊሆኑ ይችላሉ። ፖለቲካል ኢንስቲትዩሽኖች ኢንክሉሲቭ ብሮድ ፓርቲሲፔሽን ያላቸው ወይንም ኤክስትራክቲቭ ኤሊት ዶሚኔትድ እንደ አውቶክራቲያ ማለት ሊሆኑ ይችላሉ። ሶሻል ኢንስቲትዩሽንስ ፋሚሊ ስትራክቸር ኤዱኬሽን ሲስተም ኤንድ ሶሻል ኔትወርክ ዛት አፌክት ኮኦፕሬሽን ኤንድ ፕሮዳክቲቪቲ። በዚህ ኢኮኖሚክ ኢንስቲትዩሽን እና ፖለቲካል ኢንስቲትዩሽን ብቻ አይደለም፣ ሶሻል ኢንስቲትዩሽንም ለአንድ ሀገር ዴቨሎፕመንት አስፈላጊ ነገር ነው። ፋሚሊ ስትራክቸሩ፣ ኤዱኬሽን ሲስተሙ፣ ሶሻል ኔትወርኩ ፕሮዳክቲቪቲን አፌክት ያደርጋል። ሶ ቴክኖሎጂካል ኢኖቬሽን ኦልሶ ዲፔንድስ ኦን ኢንስቲትዩሽናል ሰፖርት። ቴክኖሎጂካል ኢኖቬሽን ኢንስቲትዩሽናል ሰፖርት ላይ ምን ይሆናል? ዲፔንድ ይሆናል። ሪሰርች ኤንድ ዴቨሎፕመንት ፈንዲንግ፣ ኢንፍራስትራክቸር ኤንድ ሌጋል ፕሮቴክሽን ፎር ኢኖቬተርስ። ፎር ኤግዛምፕል ሳውዝ ኮሪያ ክሪኤትድ ኢንስቲትዩሽንስ ፎር ኤክስፖርት ፋይናንስ፣ ቴክኖሎጂ ትራንስፈር ኤንድ ኤዱኬሽን ዱ ቱ ዛት ራፒድ ኢንዱስትሪያላይዜሽን አቺቭ አድርጋለች። ስለዚህ ኢንስቲትዩሽንስ ምንድን ናቸው? ጀስት ዘይ ፕሌይ ኤ ኬ ሮል። ዊክ ኦር ኮራፕት ኢንስቲትዩሽን ከሆኑ ደግሞ ሌድ ቱ ስታግኔሽን ኤንድ ኢንኳሊቲ ሪጋርድለስ ኦፍ ሪሶርስ አባንዳንስ። ኢንስቲትዩሽኖች ዊክ ከሆኑ እነዚህ ኢኮኖሚክ ኢንስቲትዩሽን፣ ፖለቲካል ኢንስቲትዩሽን፣ ሶሻል ኢንስቲትዩሽኖች ዊክ እና ኮራፕት ከሆኑ ሌድስ ቱ ስታግኔሽን ኤንድ ኢንኳሊቲ ሪጋርድለስ ኦፍ ሪሶርስ አባንዳንስ ማለት ነው። ይህን ካየን ሶሻል ስትራክቸር ኤንድ ፖፑሌሽን ዳይናሚክስን እንይ። ሶሻል ስትራክቸር ኤንድ ፖፑሌሽን ዳይናሚክስ the social composition of a nation affects unity, cooperation and the distribution of opportunity. የአንድ ማህበረሰብ ሶሻል ኮምፖዚሽን ኦፍ ኤ ኔሽን ምን አፌክት ያደርጋል? አንድነትን፣ ትብብርን፣ the distribution of opportunity ምን ያደርጋል? አፌክት ያደርጋል። homogeneous society like ጃፓን፣ ኮሪያ፣ ቻይና common language, culture and value አላቸው። promote nationality and collective effort and it is easy to mobilize resources for development. ለዴቨሎፕመንት ደግሞ ናቹራል ሪሶርስን ሞባላይዝ ለማድረግ ኢዚ ነው። ሄትሮጂኒየስ ሶሳይቲ ለምሳሌ ናይጄሪያ፣ ኢትዮጵያ፣ ኢንዲያ እርስ በርሳቸው ሰድባለ የምንኖረው ማለት ነው። ዲቫይድድ ባይ ኢትኒሲቲ፣ ሪሊጅን፣ ሪጅን ኤንድ ሜይ ኤክስፒሪየንስ ፖለቲካል ኢንስታቢሊቲ ኦር ዲስክሪሚኔሽን። አንዱ ይነሳና አንዱ ነው የምጠቅመው አንዱ ብሄር ምናምን ይላል። ስለዚህ ፖለቲካል ኢንስታቢሊቲ፣ ተርሞይል፣ ዲስክሪሚኔሽን ይፈጠራል። ኒድ ኢንክሉሲቭ ኢንስቲትዩሽን ማለት ዳይቨርሲቲ። ሶ ይህን ዳይቨርሲቲ ማኔጅ ለማድረግ ምን ያስፈልጋል? ኢንክሉሲቭ የሆነ አካታች የሆነ ኢንስቲትዩሽን ተቋም ያስፈልጋል ማለት ነው። however diversity can also stimulate innovation and trade through complementary skills። ነገር ግን ይሄ ዳይቨርሲቲ ምንድነው? ጸጋም ነው። ባይዘው ጸጋም ነው። እንዳጠቃቀማችን እንዳያያዛችን ነው ጸጋ ነው። because diversity can also stimulate ምን ያደርጋል? ኢኖቬሽንን እና ትሬድን ምን ያደርጋል? ኢንከሬጅ ያደርጋል። ኮምፕሊመንታሪ ስኪል ማለት አንዱ የሌለው አንዱ ስለሚኖረው ኮምፕሊመንት ይደራረጋል ማለት። ኤግዛምፕል ዘ ጆይሽ ኮሚኒቲ ኢን ዘ ዩኤስኤ ኤንድ ዘ ኢንዲያን መርቻንት ኢን ኢስት አፍሪካ ኮንትሪቢዩትድ ሲግኒፊካንትሊ ቱ ኢንተርፕረነርሺፕ ኤንድ ቢዝነስ ዳይናሚክስ። በአሜሪካ ውስጥ ጆይሽ ኮሚኒቲ እና ኢንዲያን መርቻንት ምን አድርገዋል ማለት ነው? ለኢንተርፕረነርሺፕ እና ለቢዝነስ ዳይናሚክስ ኮንትሪቢዩት አድርገዋል። ሶሻል ኮሄዥን ኤንድ ኢንክሉሲቭ ፓርቲሲፔሽን አር ኤሴንሻል ዴቨሎፕመንት ሰፈርስ when certain groups are included. so social cohesion እና inclusive participation ምንድን ናቸው? አስፈላጊ ናቸው። social structure and population dynamics ማለት ነው። so social composition ለአንድ ሀገር እድገት አስፈላጊ ነው ማለት ነው። ይህን ካየን human capital and cultural trait ምን human capital and cultural trait human capital refers to the stock of knowledge, skill, health and capability of a nation's people. simply human capital ሲባል ስቶክ ኦፍ ይሄ ህዝቡ ያለ ስቶክ ኦፍ ኖሌጅ አለ፣ ስኪል አለ፣ ሄልዝ አለ፣ ካፓቢሊቲ ኦፍ ኔሽንስ ፒፕል። ካልቸራል ትሬት ማለት ደግሞ አር ሼፕድ አቲቲዩድስ ቢሊፍስ ኤንድ ኖርምስ ዛት ሼፕ ወርክ ኢቲክስ ኤንድ ኢኖቬሽን። ካልቸራል ትሬት ማለት ደግሞ አቲቲዩዳቸው፣ ቢሊፋቸው፣ ኖርማቸው ያ ደግሞ ወርክ ኢቲክ እና ኢኖቬሽን ሼፕ የሚያደርግ ነው። ኢን ኢንዱስትሪያላይዝድ ካንትሪስ በኢንዱስትሪያል ካንትሪዎች ሃይ ኤምፋሳይዝስ ኦን ፐንክቹዋሊቲ፣ ዲሲፕሊን፣ merit and innovation። ባደጉ ሀገሮች ፐንክቹዋሊቲ አለ፣ ዲሲፕሊን አለ፣ ሜሪት አለ፣ ኢኖቬሽን አለ። ኤዱኬሽንስ ኤንድ ስኪልስ ዴቨሎፕመንት አር ፕራዮሪታይዝድ። አንተ ስራ የምትቀጥለው ባለ እውቀት፣ ባለ ኤዱኬሽን፣ የስራ ልምድ፣
ስኪል ነው። ወርክ ኢዝ ቪውድ አስ ኤ ሞራል ዱቲ ኤንድ ሶርስ ኦፍ ፕራይድ። ስራ ምንድን እንደምን ይቆጥሩታል? ሞራል ዱቲ ነው። ይህ በቃ የህሊና ግዴታ ነው። ሶርስ ኦፍ ፕራይድ ነው። የኩራት ምንጭ አድርገው ይቆጥሩታል። ኢን አንደር ዴቨሎፕድ ካንትሪ ከሆነስ በታዳጊ ሀገሮች ፋታሊዝም ቲንግስ ካኖት ቼንጅ። በቃ ፋታሊዝም ማለት ነው። ባይዘ ቲንግስ ካኖት ቼንጅ ኤንድ ትራዲሽናሊዝም አር ኮመን። ከምንም ነገር አይለወጥም። ትሄዳለህ፣ ተቀምጠህ ትውላለህ፣ ትመጣለህ። ፋታሊዝም ማለት ነው። ቲንግስ ካኖት ቼንጅ። ሬዚስታንስ ቱ ቼንጅ፣ ለቼንጅ በጣም እንቃወማለን። ፑር ታይም ዲሲፕሊን፣ ለ2 ሰዓት ስራ መግባት ሲኖርብን 3 ሰዓት እንገባለን፣ 4 ተኩል ለሻይ ብለን እንወጣለን፣ 7 ሰዓት አይነት ነገር። ሎው ትረስት ሌቭል የለንም። ዊክ ኤዱኬሽናል ፋውንዴሽን ሬዱስ ፕሮዳክቲቪቲ፣ የትምህርት ዝግጅታችንም አናሳ ነው። ፎርዛት ማለት ሶ አኮርዲንግ ቱ ኢንስቲቱሽናሊስትስ ዘስ ካልቸራል ዲፊሸንሲስ ፐርፔቹዌት ፖቨርቲ። እነዚህ ካልቸራል ዲፊሸንሲዎች ፖቨርቲ ምን ያደርጋሉ? ፐርፔቹዌት ያደርጋሉ። ካልቸራል ቼንጅስ ምንድን ነው? ስሎ ነው። ኢት ሪዛልትስ ፍሮም ሴንቸሪስ ኦፍ ሶሻል ለርኒንግ ኤዱኬሽን ኤንድ ሊደርሺፕ ኤግዛምፕል። ይህ ካልቸራል ቼንጅ በጣም ስሎ ነው። ይሄ የ100 ዓመት የሴንቸሪስ ሶሻል ለርኒንግ ኤዱኬሽን ኤንድ ሊደርሺፕ ኤግዛምፕል የሚያስፈልገው ነው። ኤግዛምፕል ኢስት ኤዥያ ኮንፊውሽን ወርክ ኤቲክስ ኤምፋሳይዝስ diligence and respect for foreign supported rapid growth። ስለዚህ human capital and cultural traits are very 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 essential for a nation's development ማለት ነው። a nation's development ማለት ነው። ለምሳሌ ኦልሶንስ ቱ ታይፕ ኦፍ human capital ብናይ ኦልሶንስ ቱ ታይፕ ኦፍ human capital ስናይ አንደኛ ማርኬብል human capital የሚባል አለ። ስኪልስ ዛት ኢንክሪዝ ኢኮኖሚክ ፕሮዳክቲቪቲ ኤንድ ኢኖቬሽን። ማርኬቴብል ሁማን ካፒታል ማለት ስኪልስ ዛት ኢንክሪዝ ኢኮኖሚክ ፕሮዳክቲቪቲ ኤንድ ኢኖቬሽን ማለት ነው። ቴክኒካል ትሬኒንግ፣ ማናጀራል ኮምፒቴንሲ ኤንድ ኢንተርፕሬነርሺፕ ማለት ነው። ኢንክሪዝ ኤፊሽንሲ፣ ኮምፒቲቲቭነስ ኤንድ ኢንካም። ይሄ ቴክኒካል ትሬኒንግ፣ ማናጀራል ኮምፒቲሽን፣ ኢንተርፕሬነርሺፕ ምን ያደርጋል? ኤፊሽንሲን ይጨምራል፣ ኮምፒቲቲቭነስ ኤንድ ኢንካምን ይጨምራል። ካንትሪስ ኢንቨስቲንግ ኢን ኤዱኬሽን ኤንድ ቮኬሽናል ትሬኒንግ። ለምሳሌ ጀርመኒ፣ ጃፓን ጌን ሰስቴንድ ግሮስ። ማርኬቴብል ሁማን ካፒታል። ሁለተኛው ሲቪክ ካልቸር ወይም ሶሻል ሁማን ካፒታል የሚባለው። ሲቪክ ካልቸር ወይም ሶሻል ሁማን ካፒታል ቫልዩስ ዛት ሰስቴን ሶሻል ኦርደር ኤንድ ኮሌክቲቭ ፕሮግረስ። ቫልዩስ ዛት ሰስቴን ሶሻል ኦርደር ኤንድ ኮሌክቲቭ ፕሮግረስ። ኦቢዲየንስ ቱ ሎው፣ ኦነስቲ፣ ታክስ ኮምፕላያንስ፣ ፐብሊክ ትረስት የመሳሰሉት። ዊሊንግነስ ቱ ኮኦፕሬት ፎር ፐብሊክ ጉድ፣ ኤሌክሽን ኦፍ ካፔብል ኢቲካል ሊደርስ። ይህ የሚባል ደግሞ ሲቪክ ካልቸር ይባላል። ሶ nations with strong civil culture experience less corruption, more equality and strong institution። እንግዲህ ስትሮንግ የሆነ ሶሻል ካልቸር ያላቸው ሀገራት ኮራፕሽን ለስ ነው፣ ኢኳሊቲ ትልቅ ነው፣ ስትሮንግ የሆነ ኢንስቲትዩሽን አሉ። ኤግዛምፕል ስካንዲኔቪያን ካንትሪስ ኮምባይን ሃይ ሲቪክ ትረስት ዊዝ ዌልፌር ኦሪየንትድ ኢኮኖሚክ ፖሊሲ አቺቪንግ ቦዝ ኢኩዊቲ ኤንድ ፕሮስፔሪቲ። ሶ እነዚህ ሁለቱ ታይፕ ኦፍ ሁማን ካፒታል ቱጌዘር ዘስቱ ፎርምስ ሁማን ካፒታል ክሬት ቦስ ፕሮዳክቲቭ ኤንድ ሞራል ፋውንዴሽን ፎር ናሽናል ዴቨሎፕመንት። ስለዚህ ሁማን ካፒታል ሁለቱ ነገሮች ሊኖሩት ይገባል ነው። አንደኛ ማርኬቴብል የሆነ ሁማን ካፒታል ሊኖር ይገባል። ቴክኒካል ለርኒንጉ፣ ማናጀራል ኮምፒቴንሲ፣ ኢንተርፕሬነርሺፑ ያለ ኤፊሽንሲ፣ ኮምፒቲቲቭነስ ያስፈልጋል። ፕላስ ደግሞ ሲቪክ ካልቸር፣ ሶሻል ሁማን ካፒታል፣ ኦቢዲየንስ ቱ ሎው ህግ ማክበር፣ ታማኝነትህ፣ ታክስ ኮምፕላያንስ፣ ፐብሊክ ትረስት፣ ዊሊንግነስ ቱ ኮኦፕሬት ፎር ፐብሊክ ጉድ፣ ኢቲካል ሊደር። እነዚህ ሁለቱ ታይፕ ኦፍ ሁማን ካፒታል ለአንድ ሀገር ኔሽንስ ዴቨሎፕመንት ኤንድ ሞራል ፋውንዴሽን አስፈላጊ ናቸው ማለት ነው። ሶ አኮርዲንግ ቱ ኦልሰንስ there are two type of human capital። አንደኛ ማርኬቴብል ሁማን ካፒታል፣ ሁለተኛ ሲቪክ ካልቸር ወይም ሶሻል ሁማን ካፒታል የሚባሉ ነው። እነዚህን ምንድናቸው ብንባል በምርጫ መልክ ነው አክቹዋሊ የምትፈተኑት ወይም ክላስ ፈተና አብራሩ ብንባል መመለስ መቻል አለብን ማለት ነው። ይህን ካየን ሲሞን ኩዝኔትስ 6 characteristics of modern economic growth ነው። ሲሞን ኩዝኔትስ 6 characteristics of modern economic growth። ኩዝኔትስ after studying historical patterns in developed countries identify 6 universal traits of modern growth። አንደኛ hyper capita income and population growth። እንግዲህ ሲሞን ኩዝኔት ሂስቶሪካል ፓተርን ኦፍ ዴቨሎፕድ ኔሽን ካጠና በኋላ 6 ዩኒቨርሳል ትሬትስ ኦፍ ሞደርን ኢኮኖሚክ ግሮዝ አግኝቷል።
አንደኛው ሃይፐር ካፒታል ኢንካም ኤንድ ፖፑሌሽን ግሮዝ ነው። ዴቨሎፕድ ካንትሪስ ግሮው approximately 2% per capita doubling income every 35 years ያደጉ ሀገሮች አመታዊ እድገታቸው 2% ነው እና በየ35 ዓመታቸው ዳብል ያደርጋሉ። ፖፑሌሽን ግሮዝ approximately 1% ነው implying sustained total growth 3%። አንደኛ። ሁለተኛ high total factor productivity TFP-ያቸው ትልቅ ነው። growth in output not only from labor capital but from technological progress. innovation and better use of resource raise efficiently innovation እና better use of resource efficiency ያሳድጋል ማለት ነው። high rate of economic structural transformation ኢኮኖሚክ እና structural transformation ምንድነው? high ሬቱ shift from agriculture to industry and service ከአግሪካልቸር ወደ ኢንዱስትሪ ወደ ሰርቪስ shift ያደርጉበት ሬት high ነው። smaller traditional enterprises replaced by large corporations and organized production ስማር የሆኑ ኢንተርፕራይዞች ትራዲሽናል ኢንተርፕራይዞች በላርጅ ኮርፖሬሽንስ ኤንድ በኦርጋናይዝድ የሆነ ፕሮዳክሽን ተተክተዋል። ሶስተኛ። አራተኛ ሃይ ሶሻል ፖለቲካል ኤንድ አይዲዮሎጂካል ትራንስፎርሜሽን ሶሻል ፖለቲካል ኤንድ አይዲዮሎጂካል ትራንስፎርሜሽኑ ሃይ ነበር። አርባናይዜሽን፣ ሞደርናይዜሽን፣ ፕላኒንግ ኤንድ ኢኩዊቲ ፈጣን ነበር። ኢንተርናሽናል ኢኮኖሚክ አውትሪች ደግሞ ዴቨሎፒንግ ካንትሪስ ኤክስፓንድድ ትሬድ ኢንቨስትመንት ኢን ኮሎኒያል ኔትወርክ ያደጉ ሀገሮች ትሬዳቸው ኢንቨስትመንታቸውና ኮሎኒያል ኔትወርክ በጣም ያደገ ነበር። ይሄ ምን ይባላል? ኢንተርናሽናል ኢኮኖሚክ አውትሪች ይባላል። እና ስድስተኛው ጸባይ ሊሚትድ ኢንተርናሽናል ስፕሪድ ኦፍ ግሮዝ ሪሜይንድ ኮንሰንትሬትድ ኢን ፊው ኔሽን ኢንኢኳሊቲ ዋይድንድ ግሎባሊ ማለት ነው። ሶ ሲሞን ኩዝኔት 6 ካራክተሪስቲክስ ኦፍ ሞደርን ኢኮኖሚክ ግሮዝ አፍተር ሰስቴንድ የሆነ ጥናት ይሄን ነገር አግኝቷል። 6 ምንድናቸው እንባል እነዚህን መዘርዘር መቻል አለብን ማለት ነው። ይሄን ካየን ስትራክቸራል ሶሻል ኤንድ አይዲዮሎጂካል ትራንስፎርሜሽን የሚለው ነው። ስትራክቸራል ሶሻል ኤንድ አይዲዮሎጂካል ትራንስፎርሜሽን ስትራክቸራል ትራንስፎርሜሽን ማለት ነው ሌቨር ሙቭስ ፍሮም ሎ ፕሮዳክቲቪቲ አግሪካልቸር ቱ ሃይ ፕሮዳክቲቪቲ ኢንዱስትሪ ኦር ሰርቪስ ማለት ነው። ሲምፕሊ ስትራክቸራል ትራንስፎርሜሽን ማለት ሌቨር ከሎ ፕሮዳክቲቪቲ አግሪካልቸር ቱ ሃይ ፕሮዳክቲቪቲ ኢንዱስትሪ ኤንድ ሰርቪስ ሙቭ ሲያደርግ ነው። ኮርፖሬት ኦርጋናይዜሽን ሪፕሌስስ ፋሚሊ ቢዝነስ ፋሚሊ ቢዝነሶችን ኮርፖሬት ኦርጋናይዜሽኖች ሪፕሌስ ያደርጉት ነው። አርባን ሴንተርስ ኢመርጅ አስ ኢንጂን ኦፍ ግሮዝ ለኢንጂን ኦፍ ግሮዝ አርባን ሴንተሮች ኢመርጅ ሲደረጉ ነው። ስለዚህ ስትራክቸራል ትራንስፎርሜሽን በእነዚህ 3 ነገሮች ይገለጻል። ሶሻል ኤንድ አይዲዮሎጂካል ትራንስፎርሜሽን ማለት ደግሞ አንደኛ ራሽናሊቲ ነው። ሪፕሌሲንግ ትራዲሽናል ከስተም ዊዝ ኤቪደንስ ቤዝድ ዲሲዥን ሜኪንግ በቃ ትራዲሽናል ከስተሙ በኤቪደንስ ቤዝድ ዲሲዥን ሜኪንግ ሲተካ ነው። ሁለተኛ ፕላኒንግ ኮኦርዲኔትድ ፖሊሲ ቱ ሞባላይዝ ሪሶርስ ኤፊሽንትሊ ሪሶርስን ኤፊሽንትሊ ሞባላይዝ ለማድረግ ኮኦርዲኔትድ ፖሊሲ ሲኖር ነው። ኢኩዊቲ ኳሊቲ ኤክስፓንዲንግ አክሰስ ቱ ኤዱኬሽን ሄልዝ ኤንድ ኦፖርቹኒቲዎችን ጤናን ትምህርትን ለሁሉም እኩል ማዳረስ ይቻል ነው። ሌላው ደግሞ ሞቢሊቲ ነው። ሜሪት ቤዝድ አድቫንስመንት ሪፕሌስስ ሄሪታሪ ፕሪቪሌጅ በዘር በውርስ ከመጣ ይልቅ ሜሪት ቤዝድ የሆነ አድቫንስመንት ሪፕሌስ ሲደረግ ነው ሲተካ ነው። ሶ ሶሻል ኤንድ አይዲዮሎጂካል ትራንስፎርሜሽን በምን ይገለጻል? በራሽናሊቲ፣ በፕላኒንግ፣ በኢኳሊቲ እና በሞባላይዜሽን በሞቢሊቲ ይገለጻል ማለት ነው። አርባናይዜሽን ኤንድ ሞደርናይዜሽን ስናይ ደግሞ ኢት ፎስተርስ ኤ ኒው ማይንድ ሴት ፕሮግሬሲቭ ኢኖቬቲቭ ኤንድ አዳፕቲቭ ዊች ሰስቴንስ ኢኮኖሚክ ዳይናሚዝም። ስለዚህ አርባናይዜሽን ኤንድ ሞደርናይዜሽን ደግሞ ምን ያደርጋል? ኒው ማይንድ ሴትን ፎስተር ያደርጋል። ይሄ ደግሞ ኒው ማይንድ ሴት ለምን አስፈላጊ ነው? ለፕሮግሬሲቭ ኢኖቬቲቭ ኤንድ አዳፕቲቢሊቲ አስፈላጊ ነው። እነዚህ ደግሞ ዊች ሰስቴን ኢኮኖሚክ ዳይናሚዝም። however developing countries often face cultural resistance, inequality and policy inconsistency that slows this transformation. ነገር ግን ዴቨሎፒንግ ካንትሪዎች ምን ፌስ ያደርጋሉ? ካልቸራል ሬዚስታንስ አለ፣ ኢንኢኳሊቲ አለ፣ ፖሊሲ ኢንኮንሲስተንሲ አለ። that slows this transformation ባይዞ እየሰደቡን እኮ ነው ታውቃላችሁ። እኛ ይሄ ሉናን አንሰማም። ሶ ይሄ ነው። ሌላው ሊሚትድ ቫልዩ ኦፍ ሂስቶሪካል ግሮዝ ኤክስፒሪየንስ ነው። the western industries experience cannot be mechanically replicated in developing countries due to differing initial condition. ዙሮ የዌስተርን ኢንዱስትሪ ኤክስፒሪየንስ ሜካኒካሊ ሪፕሊኬት አይሆንም። ወደ ታዳጊ ሀገሮች ሪፕሊኬት አይደረግም። ኤት ኪ ዲፈረንስ አንደኛ ሪሶርስ ኢንዶመንታችን ይለያያል።
ሜኒ ፑር ካንትሪስ ሃቭ ለስ ፌቨሬብል ኦር ሚስማኔጅድ ናቹራል ሪሶርስ አለ። ሁለተኛው ፐር ካፒታል ኢንካም ሌቭላችን ያንሳል። ስታርቲንግ ማች ሎወር ዛን 19th ሴንቸሪ ዩሮፕ። ክላይሜታችንም ይለያያል። ትሮፒካል ክላይሜት ክሬዝ ሄልዝ በርደን ኢን አግሪካልቸራል ሪስክ። ፖፑሌሽናችን ራፒድ ፒፕል ኤንድ ሩራል ክራውዲንግ ሰስቴን ሪሶርስ ማይግሬሽን ሊሚትድ ኦፖርቹኒቲ ፎር ሌበር ኤክስፖርት ኦር ኮሎናይዜሽን። ትሬዳችንም ይለያያል። አንፎርሴብል ተርምስ ኦፍ ትሬድ ፎር ፕራይመሪ ኮሞዲቲ እንገደዳለን። ሪሰርች ዴቨሎፕመንት ካፓሲቲያችንም ያንሳል። ዊክ ቴክኖሎጂካል ፋውንዴሽን ኤንድ ሎ ኢኖቬሽን ኤንድ ኢንስቲቱሽናል ስቴቢሊቲ አለበት። ሶ ሂንስ ዴቨሎፒንግ ኔሽን መስት ቢውልድ ዜር ኦን ኢንስቲቱሽናል ካፓሲቲ ኤንድ ኖት ሲምፕሊ ሊሚትድ ዌስተርን ግሮዝ ሞዴል። እኛ በብዙ ነገር ሪሶርሳችን ፐር ካፒታል፣ ክላይሜት፣ ፖፑሌሽን፣ ማይግሬሽን፣ ትሬድ የመሳሰሉ ስለሚለያዩ እነሱን እንዳለ ምን ማድረግ የለብንም ማለት ነው። ሲምፕሊ ኢሚቴት ማድረግ የለብንም ማለት ነው። ስናጠቃለው ምንድነው ኢንስቲቱሽን አስ ዘ ኢንጂን ኦፍ ዴቨሎፕመንት ሰስቴብል ኢኮኖሚክ ዴቨሎፕመንት ሪኳየርስ ሞር ዛን ካፒታል ጉድ ገቨርናንስ ኢፌክቲቭ ኢንስቲቱሽን ሲቪክ ካልቸር ኤንድ ስኪልድ ሁማን ካፒታል አር ዘ ሪል ኢንጂንስ ኦፍ ግሮዝ። ለሪል ኢንጂን ጉድ ገቨርናንስ ኢኮኖሚክ ኢፌክቲቭ ኢንስቲቱሽን ሲቪል ካልቸር ኤንድ ስኪልድ ሁማን ካፒታል ያስፈልጋል። ፑር ኔሽን አር ኖት ዱምድ ባይ ሪሶርስ ሾርቴጅ በት ኢንስቲቱሽንስ ኤንድ ዊክነስስ ኢንስቲቱሽናል